ብለሃል አላልክ? ኦኬ። ስለዚህ እንደዛ ያለ ሰው የሌላ ሰው ቤተሰብ የሞቱ ወንድሞችን እየተሰደበ በገባበት ሰዓት ሰምተሃል፣ አዳምጠሃል፣ ደጋግማ ስታደርገው አይተሃል። ቤተሰቦቹን ምን አሳደበሽ? እሱን ከፈለግሽ ለምን አትሰድቢም? ለምን አላልቃት? ገብታል ፔጇ ቅድም እኮ አስረዳዋል። ድጋሚ ላስረዳ ከፈለግ ሰክራለች። ስለሰከረች አንድ ሴት ልጅ ሰክራ የምትናገረውን አታውቅም። ስለዚህ ማረጋጋት እንጂ ያለብኝ ሌላ ጊዜ ስትሳደብ ሳትሰክር በፊት ሌላ ቀን ገብታል አይደል? እሷ ቤት በጣም ብዙ ጊዜ እኔማ ተቃዋሚ ሀሳብ ነው የማቀርብላት። ስለዚህ ብዙ ጊዜ ስትገባ ለምን ቤተሰቦቹ ምን አረጉች ለምን አትልም? አንተ እንደሰው እንዴ ብያለሁ። አንተን የኔን እኮ ተሰድቤያለሁ እያልኩ እኮ ነው። የኔ ለምን አላልክም ነው የኔ ጥያቄ። አንተንም ቢሆን ራስህ መጠየቅ ትችላለህ እኮ። አንተ አሁን ሚዲየም ሆነ ነው አይደል የምታወራው? ቢትዊን ሜን አይደለ ከሆን እኔ አሁን ለምሳሌ ቤተሰቦን አልሰደብኩ። ስለዚህ ምንም ልትለኝ አትችልም። ወደፊትም አልሰድብም ቤተሰቧል። ስለዚህ በእሷ ጉዳይ እንጂ የምታወራኝ በቤተሰብ ጉዳይ አታወራኝም። ተግባብተን አንተ ይኸውልህ ያሰብከው አንተ ለእኔ የእሷ ጓደኛ አድርገህ የእሷ ጠበቃ ምናምን አድርገህ ባልክ እንጂ እንዲያውም ያልከው ቪዲዮዎች አሉ እኮ እሷ እስር ቤት ልገባብን ስለሆነ ሮማን ተሰማ የእኛ ማናጀሩ ልኝልን ብለህ እኮ ስታወራ ነበር ቃል በቃል። እዚህ ሚዲያ ላይ አያችሁ፣ መቀለድ አትችሉ፣ መዝናናት አትችሉም። ሁሉም እንደ ቁም ነገር ከወሰዳችሁት ኦኬ አዎ ብለናል የኛ ማህበር ስ ስለዚህ ምንድን ነው የምናገኘው? ምክንያቱም የእሱ ሀሳብ ላስተካክልልህ፣ እስር ቤት ልገባ ያለችበት ነገር ጥሩ ስላልሆነ ሮማን እኛን ተረከቢንና የኛ ሊቀመንበሩን ያልናት ሮማን የቀኑን ይዝላችኋላለች፣ የሌሊቱን ደግሞ ቤት ተይዛለች። እኛን የምትመራን ለሁለት ይዘውላችኋል። ማታ ማታ ቤታ ነው የምትመራን። መሪ ያላችሁ መሪያችን ናቸው። ጎበዝ። በሴት ነው የምትመሩት? እውነት ወንድ ልጅ በሴት ነው መመራት ያለበት። ጥሩ ይመች። ምክንያቱም አንተ አሁን ለሚስት ክብር እንዴት መስጠት እንዳለብህ እያስተማርን ነው። እንዴት ሚስት ናቸው እንዴ? ሚስቶች ናቸው እነሱ፣ እህቶቻችን ናቸው። ታዲያ ከሚስት ጋር ምን አገናኘው? ኖ አይ ወንድ ልጅ ለሴት ልጅ ቤት ውስጥ ክብር መስጠት አለበት የሚለውን ተነጋግረን አመንበት። ገባ? መች ከሴት ጋር ትኖር? አንተ እንዴት ልታክቻልክ? እኔ ከሴት ጋር ነው የምኖረው። ከወንድ ጋር ታዲያ እንዴት እኖራለሁ? መች ኖርክ? ብቻህን ያለው ቤት ውስጥ አሁንማ ብቻ እና ቲክታክ ላይ ይዤ ልምጣ? አንተስ ብቻ ና ያው ቲክታክ እኔ ሚስት እንዳለኝ ልጆች እንዳለኝ ማንም ያውቃል። ግን አሁን ላይ ያለው ብቻ ነው ማኛው። እዚህ ስገባ ምን ይዣቸው መጥቼ እንዳወራ ነው እና ታዲያ እኔስ ይዣቸው ያንተ አሁን ነው የሶሻል ሚዲያ ላይ ወዴት ኧረ ጭቡቴውን ለኔ አባ ጭቡቴውን እኔ ጋር ማምለጥ ከጀመርኩ አሁንም እያልኩ ያለው ምንድን ነው? ቤተሰብ ስትሳደብ እንዳልኩ ቤተሰቦች የተነካ ብለህ የምትል ከሆነ እኔ ፔጅ ገብቶ አንድ ሰው ቤተሰቡን አትንካ እንጂ የምለው ምንም ልል አልችልም። አንተም እዛ ስትገባ በተደጋጋሚ ከቡላላ ጋር ነው የምትገባው ወይ ከጅቦ ጋር አብራችሁ ነው የምትገቡት። ስትገባ ማድረግ የነበረብህ አሁንም የምነግርህ ወደፊት ከስካሯ ስትመለስም የኔንቶ ከሌሎቹ ጋር ቤተሰብ ጋር ለምን ትሄጃለሽ? ራስሽ ለምን አትወጪም? የራስሽን ችግር ለምን አትላትም ነው የኔ ጥያቄ እኮ። እንላታለን። አሁን ነገርከን አይደል? ሌላ ቀን ካስገባችን እንላለን። ግን ሰውን እኔ የማምንበት ነገር የእውነቴን ነው የምልህ። በደከመበት ሰዓት እኔ ባደግኩበት ማህበረሰብ እኔ ኖር ያለው ክፍለ ሀገር ስለኖርኩ ነው የምነግርህ፣ ስለማውቀው ነው ማህበረሰቤን። የደከመ ሰው ይህ ሽንት ቤት የተቀመጠ ሰው ላይ ማንም ሰው አይተኩስም። መጀመሪያ ሱሪውን እስኪታጠቅ ጠብቆት መቋቋም በሚችልበት ሰዓት ነው የሚመታው ወይ ደግሞ የሚታገሉ። ይህ ከኋላ ጠብቀ መፈንከት ምናምን ባህላችን አይደለም። በእኔ አባቴም እንደዛ አላስተማረኝም። አባቴ ጀግና ነው። እንደዛ ስላደግኩኝ አሁን ሰው በወደቀ ሰዓት እኔ ማንንም ሰው ማጥቃት አልፈልግም። እስከሚነሳሳ እጠብቀዋለሁ ወይ ደግሞ አግዘዋለሁ። ልክ መውደቋን ነግራ ነው አልገባኝም። ነገረች
መሰባበሯን ነው። እንደዛ ሳይሆን ሁሉም ሰው ተነሳ። ሁሉም ሰው ሲነሳባት ለምንድን ነው የተነሳው ብሎ አይጠየቅም? ስለተሰደበች ነው። እኔም እኮ ከዛ ውስጥ አንዱ ነኝ እኮ ሰድባና። ኦኬ። ስለዚህ ከብዙ ሰው ጋር ስትጋጭ የሚመጣብህ የብዙ ሰው መልስ ነው አይደል? ነው ወይስ አይደለም? ወይስ ሎጂኩ አልገባህም? የብዙውን ሰው መልስ ትቋቋመዋለች፣ ግን አንድ ሰው ነው አሸነፋት። እናንተ ምን ታመጣላችሁ? እዚህ ሚዲያ ላይ ያለው ሰው እኔ ምን አመጣለሁ? አማኝሲም እያስለቀሰ እንደሆነ ረስተው መሰለኝ እኔ ፔጅ የመጣኸው የአንተን እንጂ የሌሎቹ ችግር የለውም አልክ እኮ። እኔ እንደማስለቅሳትማ አውቃሃል። አሁን እሷን ሄጄ ስጠይቃት እኔ ምን እሱን እንደውም አልፈልግም አልታረቅም አለች። ኦኬ ካልታረቅሽ በቃ የራስሽ ማንኛው እኔን እኮ ነው የለመንከኝ አንተ። እኔ ነኝ የረገ አሁን እንዴ ስልክ ተደወለበት ተርኖ ሪያክሽን ነው የሚለው። ብራዘር ምን መሰለህ ታፕታፕ እያደረጋችሁ ቤተሰብ አንዴ እኔ አንተን የለመንኩ ለመሰለህ ነገሮችን ለማብረድ ሰዎች ቢስማሙ ደስ ስለሚለኝ እሷን ደግሞ የጄ ስጠይቃት እንዴ ምን እኔ ከእሱ ጋር ምን አገባኝ እንደውም እሱን አለቀው ምናምን ስል ተይ አልኳት፣ ለመንኳት። እሺ አትለምን። ለምን መሰለህ አሁን አንተ ማድረግ ያለብህ በመሀላችን ዝም ነው። ዝም ጀዴ በቃ አሁንማ ተፋየቱ ሳይሆን እሰባብራታለሁ ልዩነቱ እንድታውቀው ብዬ ነው። አሁን ከኋላው ተፋየቱ ሳይሆን እኔ አቅሟለኝ እሷን ድቅቅ የማድረግ አቅሟለኝ። መከታተል ነው ስራዬ። በቃ ከዚህ በኋላ አንተ ማየት ነው። በመሀል አስተያየት አለመስጠት ምንድን ነው? አይ እኔ ስገባ ስለ አንቺ ጋር ላወራ እንጂ ስለ እሱ ጉዳይ ላወራ አይደለም። እኔ ስወጣ ከፈለግሽ እርገጭው እያልክ መውጣት ነው። አሁን አንድ ሳምንት ጊዜ ሰጥቻችኋለሁ። አንተ ጋርም እሷ ጋርም ገብቻ በአንድ ሳምንት ማሷ እኮ እስር ቤት ገቢ ናት። ልንገር ብዬ ምሳቅ አያስኪድ ካሁኑ የሆነ ነገር ፈልግ እዛ የሚያደርስ ኖርዌይ ምናምን እንትን ካለ ጥሩ ጥሩ ምሳቃዎች ወይ የምታውቃቸው ሰዎች ፈልግ። እግዚአብሔር ምስክሬ ነው። እኔ አንድ ነገር ልንገር ሆኒ ብትታሰር ጠይቃታለሁ። ማንም ሰው ቢታሰር ጠይቁ። ነገርኩህ እኮ አልኩ። ሄደ ይልቁኑ ጥሩ ጥሩ የምሳቃ ሙያ ምናምን ተማርኩ ማድረግ የማችል ከሆነ ጥሩ ጥሩ ምግቦች ሰርተ እንድትሄድ ነው። ከዚህ በኋላ ባዶ ገብታለች። ይህን ልነግርህ ነው። ስላወቀችውም ነው አሁን በየቀኑ እየመጣች የምትነፋረቀው። በዚህ ላይ ዳንቴል የኢትዮጵያ ሲጠየቅ ታውቃለህ። ዳንቴል እንዳትረሳ ካለ ቤት ውስጥ አንድ ዳንቴል ግድ ይላል ይኖራል። ከኢትዮጵያ ይዤ የመጣሁት አዎ አይጠፋም። እና እሷን አድርገህ ጣል አድርገህ አይዞሽ እኔ ወዳጅሽ ነኝ አደራ ስትወጪ ደግሞ በልቶ ካጅ እንዳትሆኝ ብለህ ቀርጸ ሰው እየበላ እየካደ ስለሆነ ምን ታደርጋለህ? ትቀርጽና አደራ በልተሽ እንዳክጅኝ እስር ቤት መጥቼ ጠይቄሻለሁ ብለህ ቪዲዮ ቀርጸ ትሄዳለህ። የሁላችሁ ያደረገችኝን ትላለህ ስትወጣ ከወጣች። ማኛው ምን መሰለ መረጃ ላይ አልይዝም ለሰው ልጅ አይትይዛለህ። እኔ ነፃ እንድትወጣ ፈልጋለሁ። ከዛ በኋላ መታ ብትታገላችሁ ደስ ይለኛል። ሴት ነች፣ አንተ ወንድ ነህ። አይ እሷ እንደ ወንድ አክት አድርጋ ነው ጀግና ነኝ ብላ ነው አይደል የመጣችው። ትወጣው ጀግና ነኝ ብላ ገጥሞ ተሰባበርኩ ምናምን ማለት የለም እኮ። የገጠመ መግጠም ነው በቃ። አሁን እዮዳብ ይገጥማል አይደለ? ይገጥማል በቻለው መጠን ሞታ ይገጥማል። ትገጥማችኋለች እኮ እንቁርቲ ትመጣለች፣ እንጋጠማለን ከዋና ሰው ጋር ተገናኝታ እንጂ ከእናንተ ጋር እኮ ችግር የለባትም። ከዋናውማ እኛ ከዛ ከዋናውማ ጨረሱ እኮ ጣጣ አለባቸው። ከዋናዎቹ ደግሞ የቲክታክ ዋናው አለቃ ደግሞ እየሰባበራት ነው እያልኩ ማኛው ተው ብያለሁ። እኔ ቅርብ ተወኝ። ትተወኛለህ አትተወኝም? ልዘግብ ናውጣ ትተወኛለህ አትተወኝም? እኔ ትቻለሁ። መልስልኝ። ግን የመጣች ቀን ስማ የሆነ ዘፈን አለ። አሁንማ ሄደች አሉ የሚባለው ነው ያለው። መምጣት የለም ሄደች እኮ አባቴ። ማኛው የምር እኔ አሁን ላስማማችሁ ፈልጌ ነበረ። በተአምር አላደረገውም። ምን ሆነ መሰለህ አሁን ግን እሷም ደግሞ ምን አለች?
እበቀልሃለሁ ብላለች። በክፋቷ መተህባታል። በከፋት ሰዓት ኧረ ፈሷን ትርጭ ንገርልኝ። የምር በጣም ከባድ ነገር ነው ያሰበችልን። ፈስሽን እርጭ አንቺ ዝምብ አንበልልኝ አደራ። ብቀለዋለሁ ፈሷን ትርጭ ይመስለኛል። ግን አደጋ ሚኖር ይመስላል ከዚህ በኋላ። እስቲ ምናረ ሳራ ግን ወዳጅ ነበረች። ለምን ሰድባ አባረርካት? የቷ ሳራ? ጣሊያን የምትኖረው። ምን ሰድቤ ያባራታለሁ? እዛ ሄዳ እንደግፍሻለን ከጎንሽ እንሆናለን እያለች አይደል ስታሽቃብጥ ነበር። ቪዲዮ እኮ ላኩላል ለራሷ ከነ ማስረጃ። ከጎንሽ እንሆናለን እንደግፍሻለን እኛ አለንልሽ ኝኝኝ እያለች አይደል እዛ ሄዳ የምታወራ። ዋሽ እና እሷን ብትደግፍ ምን ችግር አለው? ሰውን መደገፍ አይቻልም? ሰውን መደገፍ ማለት ትደግፍ፣ እኛ ጋር መጣ አታሽቃብጣ እዛው ትጨርስ። ኖርማል ነው። አታስመስላ። አንተም ጓደኛዬ ነህ፣ እሷም ጓደኛዬ ነች። ከሁሉም ሰው ጋር ጮታለሁ። አታስመስላ። ገብቷል አይደለማ? ከጎንሽ ነን የሚያስብል ስራ ሰርታለች ወይ ነው አሁን ነገር። ምንድን ነው የእሷ ጸበኛ ናት አይደለ? ብዙዎቹ ጋር የደረሰችው እሷ እንጂ ሰው አልደረሰባት። ማንም ከሄለን ጋር ጸብ አልጀመረም። ይሄን ነው መረዳት ያልፈለግከው አንተ። ማንም ሄለንን ለጸብ ብሎ የመጣ አንድ ቲክታክ ላይ አንድ ሰው የለም። ኖበዲ እሷን የመጣችው ሁሉም ጋር እያልኩ ነው። እቺን የምደግፍ ከሆነ የእሷ ተመሳሳይ ሰው ናት ማለት ነው። አስመሳይ ናት ማለት ነው። መደገፍ አይደለም እንደ ጓደኛዋ ከሆነች ምንድን ነው ችግሩ? ይመቻት እንዴ። ጓደኛማ ብዙ ነበራት። እያየን እኮ ነው። በሙሉ እኮ እየራቁ ነው። ሁኔታዋን ሲያዩ ምን ሲያዩ እየሸሹ ነው ያሉት እኮ እየሸሹ በሙሉ። እኔ ግን አንድ ራዕይ ይታየኛል። ልክ እንደ ጴንጤ ፓስተራውን ልተነብይ ነው። ይመች ሄለን ከተወሰነ ቀናት በኋላ የመጣችለት ማንም አይችላት ትመጣለች። የመጣችለት የእውነቴን ነው የምልህ ዮኒ፣ ልክ እንዳንተ አሁን ይቺን ዝምባም ነው የምታስፈራራ። መጣለች እኮ በምትፈልገው ኃይል እኮ ሄዳለች እኮ የምትፈልገው ጋር ሄዳለች እኮ። ምንድን አዲስ የምታወራው ነገር አለ ብለህ ነው? እስቲ ንገረኝ። አለ ብዙ ነገር አላት። ይቺ አዲስ የምታወራው ነገር አለ። ጨዋታዋ እኮ የሚጠገብ አይደለም። በጣም መጫወት ትችላለች። አንተማ ተመችታለች አልኩ። ለምን መሰለህ? ደስት ግጣሙን አያጣም። መብት ነው። አንተ ከተመቸች መብት ነው። በዚህ ዝምባም አሁን የሚፈራ ሰው አለ ብለህ ታስባለህ? ማንነቷ ታወቀ እኮ። ጭምብሏ ተገለጠ እኮ። ጭምብሏ ተገለጠ። በቃ ልጄን ኢንሳኝ እያለች የምትዋሽ ሴት እንደሆነች ማንም አየቁ። አለቀ እኮ። ልጄ የመጣች ቀን ችግር ነው የሚፈጠረው። አረ እንደው እኔ ጋ በተለይ እኔ ጋ አሲ ኮፒ ሊንክ ታፕታፕ ምናምን አድርጉ። እኔ ቤቴ ተመቷል። ብቻ እሱ ይሻላል። እሱ ባይሆን ጥሩ ነው። ጥሩ ነው። ታፕታፕ ኮፒ ሊንክ የምሬን እኮ ነው የምልህ። የትም ቦታ እንደዛ ካልተደረገ ለካ ቲክታክ አይቀበልም። አንተም እንደሚሆንልህ ምን አለ መሰለህ፣ እንግዲህ እንደ ሸገር ልጆች እናውራ። ሰምታይምስ ራስን ወጣ አድርጎ ማየትም ጥሩ ነው። አንዳንዶቹ አንተን ሊያስበሉ የሚችሉ አግሪመንታቸው የሆነ ነገራቸው አንተን የሚያስወጉ ከሆነ ስለማይጠቅም ቢቻል ያንን ሰው በውስጥ አውርተ ላሽ ማለት፣ ካልሆነ ግን አደባባይ ዛጋ በሚያየው ጊዜ ለካ እሱም የነሱ ቢጤ ነው ሊያስብል ይችላል። ገባ? የሚወዱ ሰዎች እንዴ በዚህ ደረጃ ለምን አስፈለገ የሚል ሀሳብ ሊያመጡብህ ይችላል። ምክንያቱም የተሰማቸው ፔን አለ። የህዝብን ፔን በተለይ በቤተሰብ በትዳር በማንነት በምናምን ብዙ ጥግ ድረስ የሄደች ሰው እንደሆነች ልቦና ያውቀዋል። ልቦና ያውቀዋል። ስህተት እንደሆነ ኮምፕሊትሊ ታውቀዋል። ልብ እያወቀ ግን ከሆነ ሰው ጋር ስለተጣላህ ብቻ ድጋፍ ለማግኘት የሚደረገው ነገር አይጠቅምም። ምክንያቱም የወደቀ ነገር ላይ ብትደገፍ አብሮ መውደቅ እንጂ የሚስተካከል ነገር የለም። ያንን ነው እኔ የማስበው። ገባ? የእሷ አሁን አካሄዷ
ሰው እኔን ሰድባ ቢሆን እግዚአብሔር ምስክሬ አይሞቀኝ። ደግሜ እነግርሃለሁ። ግን ማንኛውን አንድ ነገር ልንገርህ፣ እኔ ወንድ ልጅ ነኝ፣ በወንድነቴም ነው እኔ ራሴን ማንም ሰው ደግሞ የሚያቀኝ። እዚህ ጋር ያለው ማህበረሰብ ተከተለኝ አልተከተለኝ ለእኔ ምንም። መቼም ላይቭ ላይ ስትገባ እንዲያዩ ብለህ ነው እንጂ ለብቻ አትገባ። እኔ ልጫወት ነው የምመጣው። ምን ያደርጉልኛል? አዩኝ አላዩኝ። አዩኝ አላዩኝ ከሆነማ ምን ያስፈልጋል መምጣቱ? ልንገርህ፣ ከአንድ ነገር ልንገርህ፣ ሰው አንተን ብሎ የሚመጣ አለ። ገብቶሃል? ለምሳሌ ልዘግብ አንዳንዴ ሶሻል ሚዲያን ትንሽ እቀቅምሻለሁ ብዬ ስለማስብ ነው። በሶሻል ሚዲያ 38,400 ሰው አንተን ይከተላል። ገብቶሃል? ፎሎ አድርጎ ጃፒ ተመችቶናል ብለው ወይም ያልተመቸውም ሊከተል ይችላል። ያ ህዝብን ምንም አያደርግልኝም ብለህ የምታስብ ከሆነ እነሱም ይተውታል። ገባ? ከጃፒ የሆነ ነገር እናገኛለን፣ ጃፒ የሚለው ይመቸናል፣ ጃፒ ወንድማችን ነው ብለው የሚያስቡ ወዳጆች ናቸው። ምንም አያደርጉልኝም የሚባል ነገር የለም። አንድ ነገር ልንገርህ፣ ይህንን ነው የማምነው። እኔ እንደዚህ እንደናንተ ቲክታከር ብሆን 500ም ሲሆን 1 ሚሊዮንም ፎሎወር ሊኖርኝ ይችላል። ምክንያቱም በየቀኑ ብገባ ቪዲዮ ብለቅ አይደለም የኔ ፎሎወር የሚሆን። በየቀኑ ቲክታክ ያልገባበት ጊዜ የለም እኮ። ለአንተ እንደዛ ሊመስል ይችላል፣ ችግር የለውም። የስ ዩዱ ሰው ቤት ላይ ገብተህ በየቀኑ ቲክታክ ላይ ሰላም ሳትል 30 ደቂቃ እስከ 1 እስከ 2 ሰዓት ሳታጠፋው ታጣቅም ብሮ። ያ ይህ ግን ስህተት ነው። ልንገርህ፣ እኔ ነኝ የማቋረጥ ስለ ራሴ ኖ ስለምናይም ነው እንጂ አሁን ለምሳሌ ዮኒ ማኛ አልገባም ብል ውሸት እገባለሁ። በዚህ 2 ሳምንት ትክክል፣ በዚህ 2 ሳምንት ከስንት አንዴ አልፎ አልፎ እመጣለሁ። ቅዳሜና እሑድ ግን ሁሌ ያለው ቅዳሜና እሑድ እኔ የምታገኘኝ በዛ ሰዓት ነው። አሁን ፀሐይም ስለሆነ ሌላ ቀን ዛሬ ቅዳሜ ነው እንዴ? የዓመቱ ቅዳሜ ነው ስላልገባኝ ነው እየነገርኩህ። ሮብ መስሎኝ ዛሬ ሮብ ቅዳሜ ሆነ እንዴ? ይሁን። አንተ በጣም እኮ ጎበዝ ነህ። እሱ ነው ምን እኮ ፋራ ስታገኝ እኮ ታቀልለዋለህ። እንደዚህ ነው የምትመተው ፋራውን ስታገኘው። ግን እየነገርኩ እኮ ነው ሆኒ፣ ፋራውንማ ትመተዋለህ አይደለም። ሌሎቹን ምናምን ነገር ጭቡቴውን ተጫወችባቸው። አም ግድ እኔ ጋር ሲሆን ግን ትንሽ ጥንቃቄ ያስፈልጋል ለማለት ፈልጌ ነው። ማብራታ ያሁንም እኮ ልነግርህ ነው። አንተ መቀበል ከፈለግ ተቀበል፣ ካልፈለግ አትቀበል። ግን እኔም አብዛኛውን ጊዜ ሰኞ ሲደርስ ቲክታኬን ከስልኬ ላይ አጠፋለሁ። አርብ ነው የማወርደው ዳውንሎድ የማደርገው። አሁን ሰሞኑን መሀል ላይ መምጣት ጀምሬያለሁ፣ ማጥፋት ትቼ ማለት ነው። እቺን 2 ሳምንት እኔ የራሴን ህይወት የምኖር ሰው ነኝ። ገባ? ስራዬን እሰራለሁ። በትርፍ ሰዓቴ መጥቼ ግን እዚህ እጮታለሁ። እንደማንም ከፈለግኩ ግን በየቀኑ እንደናንተ ከመጣው እኔ ማንም አይችለኝም። እኔ ጠንቅቀ ያውቁኛል። ሁሉ የፈለግኩትን አጀንዳ እያራመርኩ ሆነ ማውራት ታውቋለህ። ማንም አይችለኝም ስትል ዘግበኝ ማለት በምን አኳያ? በፈለገው መንገድ። ምክንያቱም እኔ አይምሮዬ ደነዝ ነው። ምንም ሰው ቢሰድበኝ እኔ አእምሮ ደነስ ከሆነ ሰው ይከተልኛል ብለህ ነው? አልገባኝም። ምን ማለት ነው ታዲያ? የተማረ ሰው የሚከተላል እንዴ? ስንት ዶክተር ቁጭ ብሎ 4 ሰው እኮ ነው የሚያየው። ዶክተርማ ቁጭ ብሎ ስለ ኬሚካል ስለምን ምናምን ያስተምራል ማለት ነው። ማይሙን እኮ ነው የሚከተለው ሰው። የመደንዘዝ ጉዳይ ሳይሆን አንዳንድ ሰው የትኛው እውቀት ኖሮ ነው ታዲያ? አንተ እኮ ይኸውልህ ልንገርህ፣ እኔ በደንብ እውቀት አለኝ። የሌላውን አላውቅም። በምችለው አቅም በሆነ ነገር ላይ ብትጠይቀኝ ሀሳቤን በደንብ አድርጌ ያነበብኩትን የጠየቅኩትን አድርጌ አምጥቼ መልስልሃለሁ። አሮን ጋር አይኬን ጉግል የራሴንም በደንብ አድርጌ መልሳለሁ። እሺ፣ ቲክታክ ላይ ሰው የሚከተል አንተን በእውቀት ነው? አይ በግጭት እኔ ስመጣ እዚህ ሀገር ላይ ጀርመን ስመጣ የመጀመሪያ አንተን የምናውቅህ ከጀማዎቼ ጋር ተሰብስበን የምናውቅህ 2014 ላይ የበንትኖቹ ምናምን አለ አይደል? እኛ የዛኔ ፌስቡክ ላይ ፌመስ ነበርን፣ ላይቭ እንገባ ነበር። በዛ ምናምን ወየ ስትላቸው ብቻ ተወሱ እና እንዲህ በፖለቲካ ነው የምታወቀው። ኖ 2014 ምናምን ላይ በእንትኖቹ በዛ በሳውዝ አፍሪካዎቹ አለ አይደለ? ወየ ብላ የምን ሳውዝ አፍሪካ የምን ወየ
እሱን ሌላውን ይቅር አንደግሞም፣ ግን በዛ ሰዓት እኛ ዱቅ ብለን እንዴ ምን ሆኖ ነው ምን አስቦ ነው ምናምን ብለን እንዴ እንበለው እንዴ ምናምን እየተባባልን ነበር። እኔ ነገሩን ነው የምነግርህ። ስትመጣ ገና እንተዋወቃለን። ማምጣት ነው ያ ወዴት ሰው ለሚያውቅ የት ነው መጣ? አንተ አሁን በዚህ በዛን ብዙ እየሄድሽ ነው። ሚዲያ ላይ ይሁን አሁን አንተ የሚጎረብጥ የለም ጉዳይ ተነካብኝ ነው የነካ ሰው ይሄ ሁላ የሚገነቅል ምንድን ነው? ነጭታታል እንዴ? በጣም ቆጨ በእውነት በእሷ ጉዳይ ነው ይሄ ሁላ የምትሄደው። ይሄንን አንተ እኩያ እኮ ነች። እንዴት ከኔ ጋር እንዴት አንተም እኩያችን ነው። ወዴት መሄድ? አንተም ልጆች እድሜያቸው የእኔ እድሜ ነው። ምንድን ነው ልዩነት? እሺ እኔ ልንገርህ፣ የመጀመሪያ ልጄን እድሜ ልንገርህ፣ ያ 3 ዓመቷ ነው የመጀመሪያ። ሌሎቹስ ትልልቆቹ? ሁለተኛው ደግሞ 2 ዓመቱ ነው። ወዴት ወደዚህ ወደዛ። ሌሎቹ ሰነድ ይዘው ይምጡ እንዴ? ያ ባለፈው ትልቅ ልጄን ፖስተው ሲናገሩ አልነበር እንዴ? ለዛ እኮ ነው ይኸውልህ፣ ሰዎች ባልገባቸው ነገር። አሁን የሆነች የሰፈሬ ልጅ በቀደም ገባውና እንደዚህ እየሸጥኩ ነው ምናምን ስትል አበረታቷት። ሳበረታታት የጃፒ ታናሽ እህት ብለው አምጥተው ለጥፎ ይረግጧታል። እሷን አይደለም እያልኩ ያለሁት። ልጅ ግን በስነ ስርዓት እንትን ብለው ከበፊት አሁን ካለችው ሳይሆን ከበፊት ጭቅ የወለድከውን ምናምን ነገር እዛ ያው ነጭ ቅማል ቤት ተገብቶ ሲያሳዩ ምናምን ነበረ። ስለዚህ ታዲያ ለምን እኔ የሰደብኳት ታዲያ? የኔ ልጅ ከሆነች ምኗ ልጅቷን ህፃኗን? እኔ ህፃኗን አልተሳደብኩም፣ ግን ሰዎቹ ባደረጉት ግን ሰዎቹንም ማርገጣቸው በመሰለኛ ሰዎቹን ልጅን እንደዛ በማድረጋቸው መናገርም አለብን። ዮናስ አዳምጣ፣ ዝም ብለህ አንተ ስለጣንክ እኮ አይደለም። በመሰለኝ አምጥተህ ለምን ነፍ ልጅ አምጥታችሁ አትሰጡኝም? እኔ ለምን አላሳድግም? መቼ ነው የሰጠው? እዛው ላይ አንተ ባለበት ፔጅ ላይ ራሷ ነጭ ቅማል ቤት ቁጭ አድርገው ሲረግጡ ስትረጋገጡ ዱቅ ብላ ስትሰማ ነበር ደስ ብሏት። እኔ ለአንድ ሰከንድ አንተና ጆከር እንድትረጋገጡ ቤቼ ላይ አልፈቅድም። ለምን አንተም ወዳይ ስለጠየቀው ሀሳብ እንምጣ። ነጭ እንምጣ። እሷ ናት ያስረገጠች። ታስረግጠኝም ትርገጠኝም አንተንም ይቅር ብለንሃል፣ እሷንም ይቅር አልናት። እሺ የትኛው? እኔ ቤተሰብ ጋር ደርሼ ባላውቀውን የምን ይቅር ብለናል ባይሉኝስ ማን ምን ያደርገኛል? እኔ ማን ጋር ደርሼ ይቅር ብለዋል? ማኛው ቤተሰብ ጋር አልደረስኩ እኔ ማህበረሰብን በሚለው ቶ ብቻ ግን ቀጥል ወደ ፈለግ ጥያቄን ጠይቀኝ። እሺ ጠይቀኝ። ስለ እኔ ግል ራስንም ማውራል ራስህ ባለህበት ልጅህን ትዳርህን ይዘው መጥተው ይኸው የካዳት ልጁ ይሄ ናት እያሉ ሲያሳዩ ነበረ። የካዳት ልጅ እና አንተ አመንካቸው? ኖ አንተን ነው እንጂ የምጠይቅ። አልካድክም? እዛ ቦታ ላይ ስታወራ አልካድክም? እግዚአብሔር ምስክሬ አልካድክም። ቪዲዮ ላይ ነበር እያዳመጥኩ ነበር። ጃፒ እንዲያውም ውጣ ብያል አልኩ። አይመጥንህም አላልኩም ብያለሁ። ወይት ቆይ አሁን ማቀነባበሩን ተወውና፣ መቼ አቀነባበርኩ? እኔ ባልኩት ነው። ልጅ የለኝም ብዬ ክጃ ቃለው የካድከውን ያልከው እኔ መቼ አውርተን አናውቅ ስለ ልጅ ጉዳይ ከኔ ጋር አይደለም። አሁን ታዲያ እያልከኝ ነው። አሁን እኮ እሷ ናት እኮ እሷ ጋር ገብታ እኔ 2 ልጆች አሉኝ። እነሱም ሲሰዳደቡ አዳምጠኝ። 2 ልጆች አሉኝ። ያ ትልቋ ልጅ 3 ዓመቷ ነው። ትንሹ ደግሞ 2 ዓመቱ ነው። እኔ ነው ይመስለው ጩጮው። ኢትዮጵያ ናቸው ወይስ ከአንተ ጋር ናቸው? እኔ ጋር ናቸው። ኦኬ ካልክሽ ስለዚህ አይ ይባረኩልህ ልጆች አንተ ጋር ከሆኑ እግዚአብሔር ይባርክልህ። አጠገብካ አሜን አሜን። ያንተም አንተ ጋር ሁሉ እንዲ ያሉት የኔማ ፊት ለፊት የሚታይ ነው። የቱ ጋር? ትዳሬንም ልጆቼንም ሁሉም የሚያውቅ ግን ማሳየት ምን በደለክ? አምጥተው ለጠፉብህ። የድብቅ ነገር አይደል? ያንተንም አንድ አዳምጠኝ። ለትንሽ ጊዜም ቢሆን አስከፉክ። አምጥተው ለጥፈው በመሳደባቸው ያን ታውቋለህ። ለምንድን ነው የማመጣቸው? አምጥቼ ለጥፌ እዚህ ጋር የማንም ቅማላም ፍየል ጠባቂ አምጥቶ ለጥፎ እንዲሰድብልኝ ነው አምጥቼ ልጆቼን ማስተዋውቀው?
አይ አሁን እኮ ነው እሱ የተጀመረው እኮ አሁን ነው። እኔ አሁን ለምሳሌ ያንን በማስተዋወቅበት ጊዜ በፊት ያንን በሚሆንበት ጊዜ በፊት ፌስቡክ ላይ ስታቀኝ ልጆቼንም ሚስቴንም ፖስታለሁ ለበርዝዴያቸው የሆነ ቦታ አልነበረም። አሁን አለ። አሁን የለም። የዛኔ እኮ የለም። እኔ ግን አንድ ነገር ልንገርህ። እኔ መቼ መሰለ 2016 ላይ እኔም ቪዲዮ አልከፍትም እንዲህ ገብቼ ህዝብ ማሳምፅ ሰው ነበርኩ። ሳትከፍት ራስታ ነበርኩ ምናምን። አንድ ቀን ያው እንደዚህ ላስ ይመቸኛል ሞቅ ብሎኝ ዥውስል እነዚህ የሳውዲ አረቢያ በግ ጠባቂ እነ ጆከር ምናምን እንቃረጉና ስክሪንሹት አድርገው ብረት ላይ ሰቅለው እናቴ አልቅሳለች። ፌስቡክ ላይ ለጠፉኝ። ብረት ላይ እንዲህ ዘግዝቀው ሰቅለውኝ ዋይ ጃፒ ሞት እግዚአብሔር ነው። አንተንማ ለምን ኦፌላ ላይ አይገርፉም? ችግር የለውም። አንተም ግረፋቸው። ለማሳይ ትስቃለህ አንተ ራስህ። ወይ አገኘ ነው ባላው ይሄንን ሌባ የዛኔማ አልኩህ እኮ አንተን ከሆነ ችግር የለውም። አሁን ለምሳሌ እኔ ቀሚስ አልብሰው ዘግዝቀው ሹሩባ አሰርተው ምን አድርገው ቢለጠልጡኝ አሮን ኬር። ለምን እንደዛ አልኩ መሰለ? ያልኩት ምንድነው በፖለቲካ ከተጋጨን ያ ሰው መቼም ዝም ሊለኝ አይገባም። ስለዚህ ይልሰኛል። ከኔ ጋር የፖለቲካ ግጭት አይደለም ያላቸው፣ ገባ? ከኔ ጋር ያላቸው ያው የግለሰብ ጸብ ነው። ያው ጓደኛን ላስገባ እያዛከኝ ስለሆነ። ማን ነው ጓደኛንማ? ታውቀዋለህ። ኦዴ። ሌላ ማን አለ? ኦዴማ እኔ ጋር ነው ያለው። ኦዴ እኔ ቤት ነበረ። አሁን ግባ ብዬ ልኬልሃለሁ እኮ ኦዴ ሪኩዌስቱን። አሁን አርቲስት ሆኗል። የሀገር አርቲስቶችን እያሽሞነሙኑ ነው። እኔ እኮ ከመጀመሩ ባሻ ለነጭ ቅማል ያስፈራል። ምን እንደሆነ መቼ አውቄ ጠይቀው እስኪ። ባሻ አሁን ልትታሰር እኮ ነው። በቃ ጉሮ ሸወይ ብለን ዝም ብለህ አጨብጭበህ መሸኘት ነው። አንተም እንደዛ በራይ ባሻ እኔ ልታሳሰረኝ ከፍ ዝቅ ስትል ነበረች። እሷ አልነበረች። ኤግዛክትሊ ተረስቶ እኮ ነው። ስንት ታሪኳ ተረስቶ ነው እንዴ? ባሻ ስታስታርቃይተናት አናውቅም። ቤተክርስቲያን ሄደህ ግን ፎቶ ትነሳለህ። የበደሉንን ይቅር በለን እያልክ አባታችን ነው እያልክ አንተ ይቅር አልልም ብለህ እዚህ ጋር ጓያል ካረም እንዴ? እያየሁት እኮ አንተ ከጆሮ ጋር ይቅር አልባባል ጃፒ፣ አንተ ይቅር አልልም ብለህ ጓያል ካረም እንዴ? በዚህ በኩል እኛ ተውስ የበረይን ጭካኔ እንኳን አሳየኝ ዮናስ። ምን ነው ሆዴ የምትለው ልጅ ዛሬ በቀበሌ ስሙ የምጠራው በሰላም በመታወቂያ ስሙ የምጠራው በሰላም ነው። የጓደኞች ፔን እንዴት አልተሰማም? አሁን ለምሳሌ ከዛች ነጭ ቅማል ሆዴ ይቀርባል። እግዚአብሔር ምስክሬ ነው ይቀርባል። በጣም አድርጎ ለእሱ ታዲያ አልታገልኩለትም። ይናገር እስኪ እንዴ ጃፒ ምን ትታገላለህ? አሁንማ ጭራሽ ለእሷ እየታገልክ እያየ ለእሷ አሁን ነፃ ልታወጣ ተፋላሚ ባይዘዌ ግን ማለት ነው የሰው ልጅ የዘራውን ነው የሚያጭደው ሲባል አልሰማህም? ታይ ብያት ነበረ እናንተን ስተሰበስባችሁ። ከዛም ታይ እንዲሁም እኔ ነብይ ነው የሆንኩላት። ብትሰማኝ ኖሮ ትታረም ነበረ። ዝም ብላ 50 አንበሳ 25 አንበሷን አትበላም ነበረ። ፋራ ሆነች። ስለዚህ መታረም አለባት። እንግዲህ ትታረም። አሁን ጭካኔን እያስተማራችሁኝ ነው። የምን ጭካኔ? እውነተኛ ነገር ነው እሱ። ያ በቃ ስለዚህ ሰው ላይ ከጨከንክ መጨከን ነው። እውነት ነው። የእሷ አልኩ እኮ አሁን ለምሳሌ እኔና ወዴ ብንረጋገጥ እኔና ወዴ ተረጋገጠን፣ አለቀ። እኔም ወዴን እኔን ነው የሰደበው፣ እኔም እሱን ነው። ገባ ደን የምትሄድበት ቦታ የለም። ሌቭሉ ሲያልፍ ነው ነገሮች ምን እየሆኑ የሚሄዱት፣ እየተበላሸ የሚሄደው። የህፃንን ልጅ ሬሳ ላይ ሰቅሎ የሚሳደብ ሰው ይቅር አልክ እኮ። ያ ሰው መጥቶ ግን ቆይ ያ ሰው ቅድም አወራን እኮ። ያ ሰው መጥቶ ሶሪ አጥፍቻለሁ ይሄ ነገር ስህተት ነው ካለ እና ይቅርታ ካለ ምንድን ነው የምታደርገው? በዛ ሰዓት እሷም እኮ ይቅርታ አለች አላለችም? አትዋሽ፣ ውሸት አይጠቅምም። አንተ አትዋሽ። ያለችው ጅንኑን ብቻ ይቅርታ ትላለች። ጅንኑን በህግ ስለያዛት እንጂ
ማንንም አላለችው። ከዛ ቀስ ብላ ሳራ ቀስ ብላ በማይመስል ሁኔታ አንቺ ረዳሽኝ እንጂ ምንም አላረግሽኝም፣ የአንቺንም ሁኔታ በቃ ይቅር ብያለሁ፣ ይቅር ብያለሁ። ጭራሽ ይቅርታ አድርጊልኝ እኮ አይደለም ይቅር ብያለሁ። እትዬ ሳራ ባለጌ አይደሉ እንዴ? ቅሌታ ማረሉ። አንተ ራስህ ይቅር አልካቸው እትዬ ሳራ? እኔ ጋ እኮ ብዙ ችግር የለም። ባለው ነገር ያበሳጭ ነበር። ሀቁን ተናገርኩኝ ወጥቼ። መሆን የሌለበት ነገር ስህተት ነው አለች። አዎ ማውራት አልነበረብኝም፣ ስህተተኛ ነኝ፣ ይቅርታ አለች። ከእሷ ጋር ያወራችው ቀንን ረገመችው። አሁን ከዚህ በኋላ ግን ከእሷ ጋር ከእትዬ ሳራ ጋር ጓደኛ ትሆናለህ ተመልሰህ? እኔ እኮ በፊትም ጓደኝነት ሳይሆን እንዳልኩ በቤተሰብ አክባሪነት ነው። በምናየው ነገር ጥሩ በምታደርገው ብዙ ጥሩ ነገሯ ይበልጣል የሳራ። በነገራችን እውነት ተናገር። ደግሞ ያሳሰረቻቸው ሰዎች አሉ በወያኔ ዘመን። የት አምጣ መረጃ አሉ እንዴ? በጣም ብዙ ይዘከች ማለት ነው። አምጥታ መጠየቅ ይሄን አሳስረሻል፣ ይሄን ፖለቲካ ላይ ያልነበረች ሰው ብትለኝ ባለፈ ጉዳይ ያው እንትን አንልም ብለን እንጂ ኦኬ። ግን እንዳልኩ አሁን የምናወራው ምንድን ነው? ባሻ ምን እኔ ሳራን እንዳልኩ የምትከበር ሰው ናት። ከዚች ጋር ገጥማ ግን ነገሮቿን አበላሸች። ለሱ ደግሞ አደባባይ ወጣ ይቅርታ ጠይቃለች ሳራ አደባባይ። እችኛዋ ግን ከጅንኑ ውጪ ይቅርታ አልጠየቀችም። አየህ፣ የእኛን ትቶ እኔና እሷ አንፋታም፣ አይዞ። ሌሎቹ ጋር ግን ያለውን ትፍታና ሌሎቹ ጋር ትታረቅ፣ ከኔ ጋር እንለጣለጥ። እኔም ግን እውነት ለመናገር እንደዚህ ምንም አይነት ነገር ቢገጥመኝ መጥቼ እዚህ ጋር ይቅርታ ምናምን ልል ለምን እንደዚህ አንገቴ ሲል አትልም? ከተሰዳደብከው ጋር ስትታረቅ ምንድን ነው የምትባባለው? አለም ይቅርታ አለውም በእኔ ስለሰደ ኧረ ተባብለህ ታውቃለህ? ምንድን ነው ባሻ? ከማን ጋር ይቅር ብያለሁ ብዬ ነው የማልፈው እንጂ ከወዴ ጋር አልፈታችሁትም እንዴ? ከወዴ ጋር መች ተሰዳደብ? ወዴ አይቆጠርም እንዴ? ምንድን ነው ወዴ? ምንድን ነው አትቆጠርም እንዴ? አይ እኔ እውነት ልንገርህ አይደለም የወዴ ህንፃ ከሌለው አይቆጠርለትም እንዴ? ምንድን ነው አይደለም? አሁን አንተ ወዴ ምንድን ነው እዛ አርቲስት ጋር ምናምን ስለታየ በቃ ፌመስ የሆንክ መስሎ ነው ጃፒን በምን እናሰራው ምናምን እያልክ ቤት የምታሰድበኝ? ወደፊትም አብሽር ማስታወቂያ ያሰራሉ። ግን አሁን ላይ ጸባይን አስተካክላ ጃፒ በዚህ ባህሪ አይሆንም። ወደፊት ነው ማስታወቂያ ነው የሚሰሩ። ስማ ባሻ፣ እኔ ባለሁበት አቋም ስራ ሰርቼ የምኖር ሰው ነኝ። የምን ማስታወቂያ ምናምን የሰው ፊት የሚገርፈኝ ምን አገባኝ? ኧረ የሰው ፊት መግረፍ ጉዳይ አይደለም ብሮዬ፣ ይሄ ብቃትና ጥራት ነው ማብራታ። ይሄ እኮ በእውነት ማስታወቂያ ምናምን እኮ አይ ብቃት ይጠይቃል። ይመቸው ባሻውን አሪፍ ነው ያለው። ስማ ምን እንደሚያስብለኝ ታውቃለህ? ቤቱን ከፍቶ ጃፒ አሁን አርቲስት ልናደርገው ነው በምን እናሰልፈው ሲል ግማሹ በአረቄ ይልላል ገብቶ አጀንዳ አድርጎኝ ያረቃናቂነ እንደ ጃፒ አልገባኝም። ወደ መቼ ነው የምትመለሰው? ወይስ አቀለጡሽ? ቀልዱም ቀልድ ነው። አረ ትንሽ ተመችቶኛል። እኔ አንድ የሆነች ጊዜ አራዘምኩ፣ ስራ በዛ። የሆነች ህንፃ ሳንይዝ አንመጣም፣ ተነጋገርን እኮ እናሳ ማግኘት ነገር ካላዘን ከሜላት ጋር ራሱ ባይዘወይ ቲቪ ሾው ላይ ጠብቁኝ። አሁን በቅርብ ጊዜ ቲቪ ሾው ላይ ጠብቀኝ። እኔ ስሙን ሚዲያውን አልጠራውም፣ ቲቪ ላይ ጠብቀኝ። እኔ እናንተ ባወራነው ነገር ሜላት ደስተኛ ሆና እንዴት ነው እንጀምር አንጀምር እያለችው ነው። ያጣፍጥለት እኔ ደስተኛ ነኝ ቢያደርግለት። ባሻ ምን ትላለህ በዚህ? አይ ስም ማጥፋት ነው ይሄ እኮ በስራ ብትገናኘው ሰው ስም ማጥፋት ነው። ግን ያው ባሻ በቲቪ ጠብቁ። ባሻ በቲክቶክ ምናምን ሲገርማችሁ በቲቪ ደግሞ እመጣለሁ። አሪያት እንዴ ሆዴ ይመች
አይ እኔ ይሄ ነገር ደስ ይለኛል። ወደ ጥሩ ነገር መሄድ በደንብ ፎከስ አድርገ በእውነት ነው የምልህ ቁም ነገር ፎከስ አድርገ ማስታወቂያዎችን ምናምን የምትሄድበት መንገድ ጎበዝ ጎበዝ። ምን ስፖርት ብቻ ሌላም ይጀምራል። ሆዴን የመሰለ ሰው አጥተው እንዴት ነው የማይከፋቸው? ሆዴን የመሰለ ሸበላ ከየት ነው የሚያመጡት? እንደዚህ የሚደርስ አልመሰላትም። በቃ ከየት ነው የሚያመጡት? ከዚህ ከየት አፈፍ ያለ ካልሆነ ከየት ያመጣሉ? ጀርመን የለ እንግዲህ ወፍ የለ ማኛው። እኔ ግን አንድ ነገር ልንገርህ ማኛው፣ ሚካኤል ነው የምልህ። ጨዋታው ጨዋታ ነው፣ ቁም ነገሩ ቁም ነገር ነው። እኔ ብዙ ጊዜ ከሰው ጋር ስትጋጭ ከኔ ጋር በሃይማኖቱ በተለያየ ነገር ከሰው ጋር ተጋጭተሃል፣ ዝቅ ብለህ ደግሞ ይቅርታ ጠይቀህ ከሰው ጋር ተስማምተህ አይቻሉ። አሁን ጃፒ ሄለን የትኛው ፐርሰናሊቱ ማርኮ ነው ወይስ እንደው መጠጊያትህ ነው? አልገባኝም። ማለት ራስህን ችለህ መንቀሳቀስ የምችል ሰው ነህ መቼስ። እና እንዴት ነው ማለት ሰው ያስፈልግሃል ሚዲያው ላይ ወይ ደግሞ እንቧ ምናምን ትንሽ አሳስቦ ነው ወይስ ስራዋ ምኗ አሳስቦ ነው በዚህ ደረጃ ልክ ለእሷ የምትጠበቅ? አመሰግናለሁ ስለጠየቀኝ ጥያቄ ባሻ። እኔ ሰው ፈልጎኝ የሚመጣ እንጂ እኔ አንተም ፈልገኝ ቤቴ ድረስ ተቀብዬ ያኖርኩ ሰው ነኝ እና ሰው ፈልጌ ምናምን ሄጄ ምናምን ሳይሆን ሰው በደከመው ሰዓት ሁል ጊዜ ከጎኑ መቆም እፈልጋለሁ። አንድና አንድ እመነኝ፣ ማንኛውም ሰው በደከመበት ሰዓት ከጎኑ ቆማለሁ። አቅም ሲኖረው እንደፈለገ ይሁን፣ አያገባኝም። ያ ብቻ ነው ፖይንት። አንተ ደግሞ ትዬ በላይነሽም እየደገፉ ነው። እዚህ መጥተው ጃፒ ቤት ሂጂና ደግፊው፣ እዛ ሂጂና ደግፊው። ትዬ በላይነሽ ድጋፍ አልፈልግም። የስ ሂ ፊል ሶሪ ፎር ሄር የስ ትላለች እዚህ ዱቅ ብላ። እኔ ነገርኩ ባሻ ቃል እኔ ቤት ያላረፈ ሰው የለማ። በዚህ ሲያልፍ በጣም ብዙ ሰው ተቀብዬ መንገድ አስይዤ ምንም ችግር የለ። የገበሬ ቤት ነው ይሄ ቤት እና ሁልህንም እቀበላለሁ። አሁንም ማንም ሰው ቢመጣ ኦፕን ነኝ። አሁንም ቢሆን ከደከመ ሰው ጎን ሁል ጊዜ እቆማለሁ። አለቀ። ይሄ ብቻ ነው ፖይንት። ልጅቷን እኔ ባሻ እንኳን ይደዋወላታል በስልክ ይጀናጀናል ምናምን። ከሱ እኔ እኮ እንደ እህት እኮ ነው ከአንተ በላይ ቀርባታለሁ እኮ እንደ እህት ነው ማለት ቺክ ነበረች እንዲወዴ ትንሽ ዘግ ኖ አይደለም ምን መሰለህ መረጃ እንለዋወጣለን። አንዳንድ ነገር የማላምንባቸው ነገሮች ሲኖሩ በመረጃ አሳይኝ፣ በውስጥ ታሳየኛለች። ግን እሱ እንዳለ ሆኖ እኔ እንደ እህት ግን አትሊስት እየጠፋች እንደሆነች ግን ነግራት ነበር። አንተ ግን ነው የምትነግራት? ኖ በውጭ በላይቭ ነው የምነግራት። እኔማ በውስጥ ተደዋውያትም ማለት ስልክ ይደውልላታል። ቁጭ ብለው ሲያወሩ ነው የሚውሉት። ኖ እኔ አንድ ጊዜ ነው መረጃ አሁን እንደዚህ ሰዎች ሲነሱባት እሱም አብሮ ተነሳባት። እኔ ግን እንደዛ አላደረግም። እኔ አልተነሳሁባትም። ግን እኔ ምን እሷን ቀድማ የተነሳችበት ቀድሜ ተይ ወዴ አልደረሰባት አሏሽ። ያ ግን እናንተን ለማስታረቅ ገብቼ እኮ እዚህ ጋር ላላችሁት ለ500 ሰዎች ልንገራቸው፣ እኔን የምታከብሩኝ የምትወዱኝ፣ የትኛውም ቦታ ላይ ሰው ልጅ በወደቀ ሰዓት ሁል ጊዜ አብረው ነው። በወደቀ የሚለውን ፖይንት ለምን ታደርገዋለህ? ለዛ ነው እንጂ እመዘግብ ምን መሰለህ፣ አወዳደቁ እኮ ይለያል። አሁን አውቆይተኛን ቢቀሰቅሱት አይሰማም። ጭውቴ እኮ ነው የምትጫወተው። ገብቶሃል? ይሄ ብዙ ሰዎች ላይ ሲደረግ እንደሚመጣ ማንም ሰው ያውቃል ብዬ ነው የማስበው። ከሁሉም ጋር ስትናከስ የሆነ መጥቶ እንደሚነክስ ማወቅ መቻል አለብህ አይደል እንዴ? አሁን ለምሳሌ አንተ ጋር ያልደረሱበት ሰዎችን ኛም የምትል ከሆነ የሆነ ሰው ይነክሳል መጥቶ፣ አለቀ። እኔ አንድ ጥያቄ ብቻ ልጠይቅ። መራዊ እዚህ ሚዲያ ላይ ሲመጣ ማንም አያውቀውም፣ በጂጂ ነው። ከዛ ቤቱን ከፍቶ ጂጂ ስትረግጠው ምን ስትለው 3 ሰው ነው የሚያየው ቤቱ። መራዊ የሆነ ግን ነው የምነግርህ፣ እግዚአብሔርን ያው ጠይቀው። እኔ አልነበርኩም፣ አንተና ያቺ ማናቸው ሁለቱ ሴቶች። ከዛ እኔ ምን አደረኩኝ? መጣሁ። በቃ ባሻ በእኔ ዓላማ ከመጣ
ማንም አላፈመስም ይመጣል። አሁን እሱ ነው ፖይንቱ። ቀጥል ጃ ወይ ላውራ ስጨርስ አታወራም እንዴ ባሻ? ሩቅ አትሂድ አይደለም መልስ ልጨርስ መጀመሪያ። አንዳንድ ሰዎች እኮ በቃ ይኸውልህ ስሜታቸው የሚነካ ነው ይመስላቸው። አዳምጥ ባሻ፣ አሁን አዳምጥ። ማኛው አንዴ በጥፊ በለው እንዲያዳምጥ። ቤተሰብ ነው አንተ ጋር ያለው ጧ አድርገውና አዳምጥ በለው እስኪ። ስማ አዳምጥ ባሻ። እንዲህ ግርጥት ብለህ ሚዲያ ላይ ሰዎች ያስጨንቁት ነበር። ገባ ምንም አያውቅም ጭራሽ ሆዴ ብሎ ቁጭ ብሎም እንዴ አልኩኝ። ደነገጥኩ። ለምን እኔ እና እሱ እዚህ አብረን ኳስ ሁሉ ተጫውተ ምናምን ከዛ ላስላስ የምናደርግ ነን። ኧረ እኔ እያለሁ ሁሉ ወንድም ምናምን ብዬ ለገባውና ሴትዮዋንም ባህሏንም ስለማውቀው እዚህ ሀገርም እንደመጣው አንዴ ፖሊስ ወያስ ብላኛለች። ከዛ ያው ውስጥ 17,000 ፎሎ ነው ያገኘው። ውሸት እውነት? ስለዚህ ባለውለታ ነዋ። ወዴ ጠይቀው አሁንም ድረስ ጃፒ ይቅርታ አድርጌልኝና ማለት ነው ፎሎ ጠይቄ አላውቅም። እኔ እየነገርኩ ያለሁት ሂስትሪውን ነው። ሂስትሪው እኮ ታሪካዊ አመጣጡን ስነግረህ ፎሎ ጠይቄ አላውቅም። ግን የሰዎችን ገበና አንበሳ ከላካችሁ ገበናችሁን አጠፋለሁ፣ እደብቃለሁ ቢስጠራችሁ ምትል ሰውን አሁን ለምንድን ነው የምደግፈው? እሷ እንድትነካበት አይፈልግም። ሆዴ ይግባህ። ከመጀምሮ ነው ይቅርታ አድርግልኝ ጃፒ። ከእሷ በላይ እኔ በአንተ የማውቃቸው ጆከርን፣ ጅቦን በጣም ሪስፔክት አለኝ። በጣም ነው የምወዳቸው የማከብራቸው። ስቲል አሁንም ድረስ እንደ ቤተሰብ እንደ ወንድም ነው የማያቸው። ይቅርታ አድርግልኝ። ከአንተ በላይ ደግሞ እሷን አውቃታለሁ። ግን ስትሳሳት ግን ተሳስተሻል ማለት ይሄ መጥፎነት አይደለም። ወይ ደግሞ አንተ እየተጠቀምካት አይደል? ልክ ነህ። ምንድነው ስትሳሳት ተሳስተሻል ማለቱን አልቻልክበትም ጃፒ። እውነቱን ልንገርህ ተሳስተሻል። ፊክስ አለው እኮ በሰዓቱ ማናችሁም ሳትሏት እኔ ሁሌ እየገባው እየተከራከርኳት እየተናገርኳት ገብተዋል። ለዛ ነው ልክ ሁሉም ሰው ሲመጣ አይደለም እኔ ሳይመጣ ሰው ተናግሬያለሁ። ሁሉን ነገር ሪከርዶች ቪዲዮ አለ ተያሉበት። እንግዲህ አሳዩን። እንግዲህ ቤተሰብ 25 አንበሳ ስትል እኔ ከፍላለሁ እያልኩኝ እንደዚህ ማኛው እኔ ከፍላለሁ እያልኩ ማለት አልገባኝ። እኔ ራሴ የቀጠሮ ጌም አዘጋጅቼ ከፍላለሁ እያልኩ ነበር። ለምን አልገባኝም። ያ ጉዳዩ እንዲፈታ ማለት ነው። አንበሳው እንዲሰጣት ከዛ እውነታውን እንድታወጣ። እውነታውማ አሁን ወጣ እኮ። ያ አሁን ምን መሰለ ዮኒ፣ እውነታውማ ወጣ እኮ ማብራት። ያ በሰዓቱ ጭራሽ አበባ ይዘህ ነው ቤት የምትቀመጠው ከጎን እንዴ? እኛ ለሚስት ምናምን ይገዛል፣ አበባ ይገዛል። ልንገር ብዬ ይመቻችሁ። ግን ይገዛል። እኛ ሮማሪ ሆነ እንገዛለን። እሷ ለራሷን የገዛችው ልንገር። በዚህ አጋጣሚ ያ ሁሉም ሰው ይመቸው። እኔ የሚያገባኝ ጉዳይ የለም። ባሻ አዳድ ጥያቄ ጠይቀህ ነገር ብቻ ነው የምቆመው። ፍትሃዊ ነኝ የምትል ከሆነ አሁን ሚዲያ ላይ ላይቭ ነው የምናወራው። ፍትሃዊ ነኝ የምትል ከሆነ ለምንድን ነው ጉቺ ባላጠፋችው በወንድሟ የምትጠየቀው? አንደኛ ጉቺ ባለጌ ስለሆነች በሰዎች ላይ ተንኮል ትሰራለች። ገባ? ከሄለን የበለጠ አዎ። ጉቺ ስትሳደብ እንኳን ወዝ ያለው ስድብ ነው የምትሰድበን። አንድ ቀን በጣም እኮ ጽድቅ ነው። በውስጥ የሚሰሩት ተንኮል ወይ ነው የምትጫወቱ። ጉቺ ያራዳ ልጅ ነች። አንድ ሀገር ናቸው ሁለት ዓለም ሰዎች ግን እናንተ የደገፋችሁትን ሰው እንዲደግፍ ነው የምትፈልጉት። ማኛውን እኔ ስለተግባባንና ማኛው ስማ፣ ማኛው የሆነ ቀን ላይ መጣና የሆነ መልእክት ብቻ ነው ያስተላለፈው። ከዛ አንድ መልስ ስጡና ከዛ በኋላ እሄዳለሁ ሲል ቤቷን ከፍታ የዮኒ ቃል የእግዚአብሔር ቃል ነው እቀበላለሁ አለች። እሱ ጋር ራሱ ውስጡ የሚያውቀው እውነት ብዙ አለ። እኔም ውስጤ ብዙ እውነቶች ስላሉ አንተ ባሻ ዝም ብለህ ማለቅለቁን ተውና
አሁን ስለገበሬ ነው ገብቷል። የማታውቀው ነገር ውስጥ ገብተህ ከሌ ዮኒን እስኪ አንድ ሰው መጥቶ አንድ ቀን ቃል ይተንፍስ ከአንደበቱ ያውቁታል። ምን አላቸው? ላስ አረጋቸውና መልስ ነገር ብትሰጡ ከዛ በኋላ የሚሄደውን እርምጃ እኔ የማውቀው ብሎ አስጠንቅቆ ሄዳ ከዛ ኧረ የእሱ ቃል የእግዚአብሔር ቃል ነው ድሮም ነግሮን ነበር ምናምን ብለው ያስቀይሱታል። ይህ ነው ክብሩን ያውቃል፣ ልኩን ያውቃል፣ መረጃውን ያውቃል፣ ሁሉን ነገር ያውቃል። የሰው ልጅ እኔ እንደኔ ዝም ብዬ መጥቼ ስለተናገርኩ ምናምን ለምንድን ነው ለእንደዛ ነው አልነግርህም። ባሻውን ለቤታዮ ማለት በየትኛው ከበጎቹ ነው ከምንድን ነው የምንቆጥረው? ያንተን ድጋፍ አንተ ራስህ እኮ ልዕልቴ ንግስቴ የማረማየትን ቢያስክሳት እኮ ልዕልቴ ንግስቴ እያልካት ነበር ቤታናል ስለተናገረች የእናንተ ነገር ኮሜንት እያነበብኩ ነው። ስንተኛ በግ ነው ጃፒ ሲሉኝ እኔ አሻሽ ልንገራችሁ፣ አንድ ነገር ልንገራችሁ። እኔ የማንም በጎኛ አላውቅም። ቤታ ግን ከማናችሁ ሚዲያ ላይ ካሉት ሰዎች በላይ እውቀት ጥበብ ያላትና ልቦና ያላት ሴት እንደሆነች የመሰከር ነው። ለተቸገሩ ሰዎች መተንኛ የሆነ ቦታ ላይ ስለምትደርስ አለቀ። ማን ነው? እኛ ለተቸገሩ አልደረስንም እንዴ? ምን ስለ ቤታ ስላወራ ስለ ቤታ ነው የምመሰክርልህ። ከማናችሁም ስትል እኛንም አይደለም፣ ፍትሃዊ መሆን አለብህ። ጃፒ የጠላኸውን እኛ አንጠላም፣ የወደድከውን እኛ አንወድም። አንተ የጠላኸውን እኔ አልጠላም፣ አንተ የወደድከውን አይደለም። ሚዛናዊ ሁን። አንድ ሰው ለማለት ከሌሎቹ ጋር ድራማ ትስማ። ቤታ ያለች እውነት እኔ ማንም ሰው ማንም ምንም አድርጎኝ አይደለም፣ ግን በዚህ ደረጃ አሁን እኔ የጉቺን ሀቅ ስናገር ማለት ነው። ከነጭ ቅማል ቤታዩ ሚሊዮን ጊዜ ትሻላለች። እስማማ። አዎ በጣም ትሻላለች ሚሊዮን ጊዜ። መራይ ይህን እነግርሃለሁ እኔ ራሱ ነው ቤታየውን እኮ ስትልሳቸው ማለት ነው። ልንገርህ አንተ ስትልሳቸው ማራማየትና ሆዴን ቤታዩ ልዕልታችን ምናምን ሲል ነበረ ባሻ ገብቷል። እሷን መታበረታታችኋለች። ውለት አለምን ይረሳል። ምትለው አልገባኝ። እነሱን አልገባንም እኮ ሆዴ የሚባለው ነው። ስለ ሆዴ እኮ ነው። ከሆዴ ጋር ነው እንዴ? ሆዴ ሰላም ያማን እኔ ይኸውልህ ባኛው ሀቃቁን ሲነገረው ይጠላል። ይኸውልህ አሁን ለምሳሌ ጉቺ ባላጠፋችሁ በወንድሟ ኬዝ የምትከሰስበት ሲከሷት እያየው ነበረ። ወንድሟ እኔ አሁን ባጠፋሁት ቤተሰብ መከሰስ የለበትም። እኔ ባጠፋሁት ቤተሰብ አይከሰስም። እኔ ለጠፈው እኛ አልለጠፍንም። ስለዚህ አንዷ ልንገርሽ፣ ኤልሳ ባላገሩ አይባል። ኤልሳ ተብሎ የባላገር ስም የለም። ይቅርታ አድርጊልኝ አትበይ። ኤልሳ ባላገሩ ኤልሳ ባላገሩ ውስጥ ገብቶ አያውቅም ስሙ። እውነቱን ልንገርሽ። ተይ እናቱ አስር ያትሳደቢ ገብተሽ ጃፒንም እዚህ ቤት የምትልሱ ሆዴንም ትመወታላችሁ። ልንጫወት ነው ሀሳብ እየተሰጣጠ ኤልሳ ብላ ዝም ብላ ባላገሯ ትላለች እንዴ? ማ በሞራላችን እየሄደች ትርንጎ ብላ ትበል ከፈለገች። የት ነው ኤልሳ የባላገር ስም ይሆናል? ይቀልዳል እንዴ?